ሰላም እኔ ዶክተር ቪግኔሽ ካናጋባሳን ነኝ። ከፍተኛ አማካሪ ካርዲዮሎጂስት አፖሎ መናበሪ ሆስፒታሎች ግሪንስ ሮድ ላይ ይገኛሉ። ዛሬ ላይ የሚነገረው የመጀመሪያ አንጂኦፕላስቲ በልብ ጉዳት ያለባቸው ታካሚዎች ሕይወታቸውን ለማዳን ምን ያህል አስፈላጊ እንደሆነ እና ከፍተኛ የካልሲየም መጠን ያላቸው እና አስቸጋሪ መዘጋጃዎች ያላቸው ታካሚዎች ላይ ያለውን አስፈላጊነት ስለሆነ መናገር እፈልጋለሁ። አዲስ ቴክኖሎጂዎች በአንጂኦፕላስቲ ውስጥ እንዴት እንደገቡ እና ታካሚዎችን ለመፈወስ እንዲሁም ሁኔታቸውን ለማሻሻል እንዴት እንደሚረዱ እንደዚህ አዲስ መንገዶች ተገኝተዋል። በመጀመሪያ ልብ ጉዳት በዕለታዊ ሕይወታችን በጣም አስፈላጊ ችግር ነው። በአገራችን እንደምናየው የልብ ጉዳት በታላላቅ ሰዎች የሚከሰት ብቻ የነበረው ዘመን አልፏል። አሁን ምንም ዕድሜ ከልብ ጉዳት በርቷ የለም። እንኳን 20 ወይም 30 ዓመት በላይ ያሉ ወጣቶችም ልብ ጉዳት ይደርሳቸዋል። ልብ ጉዳት ማለት ምን ማለት ነው? ልብ ጉዳት ማለት ወደ ልብ የሚሄዱት አርተሪዎች በመቶ የተዘጉ መሆናቸው ነው። በሕክምናዊ ቃላት ውስጥ ይህን ማዮካርዲያል ኢንፋርክሽን ብለን እንጠራዋለን። እንግዲህ እንደዚህ ያሉ ታካሚዎች ልብ ጉዳት ሲያጋጥሟቸው ይህ ሕይወታቸውን የሚያደንግጥና ከባድ ነው። ስለዚህ እነሱ የካት ላብ አገልግሎት ያለውና በሁሉም ሰዓት የካርዲዮሎጂስት እንክብካቤ የሚሰጥበት ወደ ሆስፒታል መቅረብ አለባቸው። ስለዚህ ታካሚው በፍጥነት ወደ አደጋ ክፍል ሲመጣ ይህን ዶርስ ከባሉን ጊዜ ብለን እንጠራዋለን። ከየትኛውም ጊዜ የደም ህመም ሲጀምር ከ90 ደቂቃ ወይም ከዚያ በታች ውስጥ መሆን አለበት። ስለዚህ በፍጥነት ታካሚውን እንመገናኛለን፣ መሰረታዊ ምርመራዎችን እናደርጋለን። ከዚያም ታካሚውን አስታውቀን ወደ ካት ላብ እንወስደዋለን። ስለዚህ በልብ ጉዳት ላይ እያንዳንዱ ደቂቃ ማዘግየት ሲኖረን የልብ ጡንቻ ይጎዳልና ህይወትን የሚያደግ ውስብስብ ችግሮች ሊከሰቱ ይችላሉ። ስለዚህ ወደ ካት ላብ ከገባን በኋላ በፍጥነት አንጂኦግራም እናደርጋለን። ይህም መደበኛው መዘግየት በየት እንደሆነ ያሳያል። ከዚያም በኋላ በፍጥነት ዋናውን አንጂኦፕላስቲ እናደርጋለን። ይህም ማለት ስለዚህ ወረዳ ውስጥ ወርድ እንያስገባለን፣ በባሉን እንያስፈጥራለን እና ስቴንት እንያኖራለን ማለት ነው። ስቴንቱ ብዙውን ጊዜ መዘግየቱን ወደ የደም ማሰራጫ ክፍል ይጨቅጣልና በፍጹም የተዘጋ የነበረው የደም ፍሰት እንደገና ይጀምራል። ስለዚህ ለኢንተርቬንሽናል ካርዲዮሎጂስት ከልብ ጉዳት የታመመ ታካሚን ማዳን የሚያሳካው ከዚህ የሚያስደስት ነገር የለም። ከዋናው አንጂኦፕላስቲዎች በተጨማሪ በራሳቸው በመምረጥ ለአንጂኦፕላስቲ የሚመጡ ሌላ የታካሚዎች ቡድን አለ እና አንዳንድ አረጋዊ ሰዎች በጣም የተከለለ የደም ማሰራጫ ስር አላቸው። ይህም ማለት በደም ማሰራጫው ውስጥ የካልሲየም መያዣ እንዳለ ማለት ነው። ስለዚህ እነዚህ ታካሚዎች የቅርብ ዘመናዊ ቴክኖሎጂዎችን መልኩ የሚያስፈልጋቸው ናቸው። ብዙ መሳሪያዎች አሉን። እነሱም የፕላክን መጠን ማሻሻል፣ የካልሲየምን መጠን ማሳነስ ይችላሉ። ከዚያም ስቴንቱን ማስገባት እንችላለን። እነዚህን ቴክኖሎጂዎች ካልተጠቀምን የተለመደ አንጂኦፕላስቲ ማድረግ እንችላለን። ግን ስቴንቱ በቂ ሁኔታ ካልተሰፋ ታካሚው በድጋሚ የደም ማሰራጫ መጠበል፣ ፌስቴኖዜስ ወይም እንኳን የስቴንት ደም መጠበል ስቴንት ትሮምቦሲስ ሊያጋጥሙት ይችላሉ። ስለዚህ በአፖሎ እኔ በዚህ አይነት ታካሚዎች ላይ ልዩ ልምድ አለኝ። እኛ የምንጠቀመው የምስል መመሪያ መሳሪያ ነው። ይህም ኤቢኤስ በሚባል የውስጣዊ የደም ማሰራጫ አልትራሳውንድ ወይም ኦፕቲካል ኮሄረንስ ቶሞግራፊ ነው። ይህም ካቴተር ውስጥ ካሜራ ያለው። እኛም ይህን ውስጥ እንገባዋለን። ከዚያም የካልሲየም ቦታ ወይም የአርተሪው አናቶሚ ማወቅ እንችላለን። ከዚያ በኋላ እኛ የምናደርገውን ማንኛውንም ሂደት ማከናወን እንችላለን። ከዚያም የተለያዩ የፕላክ ማሻሻያ ወይም የካልሲየም ማሻሻያ መሳሪያዎች አሉን። እነዚህም የመቁረጫ ቤሉን፣ የከፍተኛ ጫና ቤሉን፣ ያልተገዛ ቤሉን ያካትታሉ። ከዚያም የካልሲየም መቁረጫ መሳሪያዎች አሉን እንደ ሮታብሌተር፣ ኦርቢታል አርተሬክቶሚ እና የውስጣዊ የደም ማሰራጫ ሊቶትሪፕሲ አሉ። ኢቪዋ ብለን እንጠራዋለን። ስለዚህ እነዚህ ሁሉ መሳሪያዎች ልዩ በሆኑ ስራዎች ልዩነት አለኝ እና በአፖሎ እናደርጋለን። በዚያም ፕላኩን እንሻሻላለን። ከዚያ በኋላ በሉን በሽብልል ላይ እንደምናደርግ እና ስተንቱን እንደምንያዝ ስተንቱን ከዚያ በኋላ እንደምንያዝና እንደምንወጣ እናደርጋለን። ስለዚህ በምስል መመሪያ እና በእነዚህ የዘመኑ ቴክኖሎጂዎች በመጠቀም ለታካሚው ከፍተኛ ውጤት በመቶ ውጤት ማቅረብ እንችላለን። እንዲሁም ረጅም ጊዜ ውጤቶች ጥሩ እንዲሆኑ ይረዳል። ከዚያም የህክምና መድኃኒት ህክምና ይከተላል።